ሰላም እንዴት አላችሁ? የፕሮግራም ተከታታዮች ይህንን የምናየው በዚህ በፓርት ቱ ላይ ፐርፐቹዋል ኢንቬንተሪ ስም እንዴት ሪካርድ ይደረጋል የሚለውን ነው የምናየው። ላስት ላይ እንደምታስታውሱት ፔሪዮዲክ ላይ ዲፍረንሳቸውን ፕላስ እንዴት ይመዘገባል የሚለውን ያየን ይሆናል። በመቀጠል ምን እንወስዳለን? አንድ ኢንቬንተሪ ፍሎ ኦፍ አሰምፕሽንን ለመስራት አንድ የሲኦሲ ጥያቄ እንወስድና በእያንዳንዱ ሜተር እንዲት ቢሆንስ አንደር ፊፎ ቢሆን አንደር ሊፎ ቢሆን አንደር ዌትድ አቬሬጅ ቢሆን የሚለውን የምንሰራ ይሆናል። ለማስታወስ ያህል ወደ ጆርናሉ ከመግባታችን በፊት ፔሪዮዲክ ኤንድ ፐርፔቹዋል ዲፍረንሳቸው ምን ብለናል? ፔሪዮዲክ ስንል ምን ብለናል? ትራንዛክሽን ሪከርድ ቢደረግም ምንድነው የምናደርገው? አት ዘ ኤንድ ኦፍ ዘ ዴይ ላይ ነው ማወቅ የምንችለው። ምናችን ኦን ሃንድ ላይ ያለንን ማወቅ የምንችለው፣ እጃችን ላይ ቀረው ማወቅ የምንችለው። ዌራስ ፐርፔቹዋል ግን ስንል ምንድነው? ኤቭሪ ትራንዛክሽን ሪከርድ ይደረጋል። ምን ይደረጋል? ኦን ሃንድ ላይ ያለንን የምናውቀው ሲስተሙ ላይ አፕዴት እየሆነ ይመጣል ማለት። በዚህ መሰረት ጁላይ 3 ላይ ፐርቼዝድ መርቸንዳይዝድ ኦን አካውንት 25000 ይላል። ተርም ቱ 10 ኔት 30። ሌላኛው አንደኛው እዚህ ጋር ማስታወስ ያለብን ነገር ፐርፔቹዋል ላይ ምን የሚባል አካውንት የለም። ፐርቼዝ የሚባል አካውንት አይኖረንም። ስለዚህ በሱ ፋንታ ምን ይመጣል? መርቸንዳይዝ ኢንቬንተሪ። ያ የሆነበት ምክንያት ዋናው ምንድነው? አካውንቱ ወይም ሲስተሙ ራሱ አፕዴት እያደረገ ግዢ ሲካሄድ መርቸንዳይዝ ኢንቬንተሪ ይለዋል። ስለዚህ ምን ይደረግ? ሪተርንም ሲደረግ መርቸንዳይዝ ኢንቬንተሪ በሚል ምን ያደርግለታል ማለት አፕዴት እያደረገ ሲስተሙን ይመጣል። ስለዚህ በዚህ መሰረት ታስታውሱ ከነበረ ይህ ጥያቄ ፔሪዮዲክ ቢሆን ኖሮ ምንድን ነበር ብለን የምንመዘገው? ፐርቼዝ በዴቢት ሳይድ አካውንት ፔብል ብለን ነበር አይደል? አሁን ግን ምን ይሆናል ማለት መርቸንዳይዝ ኢንቬንተሪ አካውንት ፔብል ብለን እንመዘግበዋለን ማለት ነው። ጁላይ 6 ላይ ፐርቼዝ ሪተርን ዲፌክቲቭ መርቸንዳይዝ ፐርቼዝድ ኦን ጁላይ 3 $1000 ይለናል። ስለዚህ አሁን ሪተርን ሲደረግ ምን ይደረጋል? አካውንት ፔብል በዴቢት ሳይድ 1000 ይሆናል። መርቸንዳይዝ ኢንቬንተሪ በክሬዲት ሳይድ 1000 ይሆናል ማለት ነው። ዋት ኢፍ ዲስካውንት፣ አሁን ይሄ ምንድነው? ለገዛ ነው እቃ ምን አደረግን? ከፈልን። ስለዚህ ፔድ ዘ ሰፕላየር ፎር ጁላይ 3 ፐርቼዝ ሌስ ሪተርን ዲስካውንት። ስለዚህ ምንድነው የምናደርገው? ለገዛ ነው እቃ ስንከፍል መቼ ነው የከፈለው? ጁላይ 12። ጁላይ 12 ማለት በምን ውስጥ ከፍላ ማለት ዊዝን 10 ዴይስ ወይም በ10 ቀን ውስጥ ነው የከፈለው። በ10 ቀን ውስጥ እስከተከፈለ ድረስ ምን እናገኛለን ማለት ነው? there will be ዲስካውንት ይኖረናል። ሶ ዲስካውንትን ዲተርማይን ለማድረግ ምንድነው የምናደርገው? the first thing ከነበረ ላይ ከ25000 ላይ ምን መደረግ መቻል አለበት? ፈርስት ምን መቀነስ መቻል አለበት? ሪተርኗ መቀነስ መቻል አለበት። 25000 ሲቀነስ 1000 ስናደርግ 24000 ይመጣል። የ24000 2% ስንሰራ ስንት ነው ይመጣው ማለት ነው? 480 ይመጣል ማለት ነው። በዚህ መሰረት ስለዚህ አሁን ክፍያ ያከናወን ነው ስንት ነው ማለት ነው? የነበረብን ዕዳ አካውንት ፔብል በዴቢት ሳይድ 24000፣ በክሬዲት ሳይድ ላይ ስንት 23520 ካሽ ከፍነናል። ለምን 480 የቀረችው ምንድን ነች? ዲስካውንታችን መርቸንዳይዝ ኢንቬንተሪ በክሬዲት ሳይድ 480 ይመጣል ማለት ነው። ይህንን ካልን ሴልስ ኦን አካውንት ሽያጭ ብናከናውስ ኦን አካውንት በዱቤ ብናካሄድስ እንዴት ይመዘገባል የሚለውን ሶልድ መርቸንዳይዝ ፎር 10000 110 ኔት 30 ኮስት ኦፍ ጉድ ሶልድ ስንት ነው አላችሁ? 7200። በዚህ መሰረት ምንድነው የምንለው ማለት ነው? ፈርስት ቲንግ የምናደርገው ምንድነው ስንመዘገበው ምንናል? አካውንት ሪሲቨብል 10000 ሴልስ ረቨኑ 10000 ብለን እንመዘግባለን ማለት ነው። ይህ ማለት ግን አለቀ እንዴ? አላለቀም። አንደር ፐርፔቹዋል ወጪዎች ምን ይደረጋሉ? ዲተርማይን ተደርገው ምን መደረግ መመዝገብ መቻል አለባቸው። ስለዚህ ምን እንላለን? ኮስት ኦፍ መርቸንዳይዝ በዴቢት ሳይድ 7200፣ ከዛስ መርቸንዳይዝ ኢንቬንተሪ ደግሞ በክሬዲት ሳይድ ላይ ስንትና 7200 ብለን እንመዘግባለን ማለት ነው። ጁላይ 20 ላይ ምን አደረገ? ፐርቼዝ ዊዝ ትራንስፖርቴሽን ፐርቼዝድ መርቸንዳይዝ 12000 ኤፍኦቢ ሺፒንግ ቱ 15 ኔት 30 ዊዝ ትራንስፖርቴሽን ኮስት ስንት አላችሁ? 500 አድድ ቱ ዘ ኢንቮይስ። አሁን ሪኮይል እንድታደርጉልኝ የሚፈልገው ዋት ዘ ዲፍረንስ ቢትዊን ኤፍኦቢ ሺፒንግ ኤንድ ኤፍኦቢ ዴስቲኔሽን። ኤፍኦቢ ሺፒንግ ስንል ትራንስፖርቴሽን ኮስቱ ማን ነው ከበር የሚያደርገው? ማን ነው የሚሆነው? there will be ባየር አይደል? ባየር ገዢው አካል ነው ትራንስፖርቴሽን። ምክንያቱም እቃው ላይ ጉዳት ቢደርስ ኢንሹራንስ ከቨሬጅ ማን ነው ሊያስብ የሚገባው ማለት ነው? ባየርስ ነው። ኤፍኦቢ ሺፒንግ ከተጫነ ጀምሮ። ይህንን ደግሞ ዲቴል ለማየት ከፈለጋችሁ ወደ ፓርቷም ተመልሳችሁ ብታዩት የተሻለ ነው። ስለዚህ ምን እናደርጋለን ማለት በዛ መሰረት ሲመዘገብ ምን ይሆናል?
መርቻንዳይዝ ኢንቬንተሪ 12500 አካውንት ፔብል በክሬዲት ሳይድ 12500 ይመጣል ማለት ነው። ይህንን ካለን ጁላይ 25 ላይ ምን አለ? ከስተመር ፔመንት ሪሲቭድ ፔመንት ፍሮም ጁላይ 14 ምን አደረገ? ፔመንት ተቀበልን። ለመቼው? ጁላይ 14 ላይ ለሸጥ ነው 1%። ስለዚህ ጁላይ 14 እስከ 25 ብትቆጥሩት ምን ዊዝን 10 ዴይስ ነው። ስለዚህ 1% ዲስካውንት ያገኛል። በዚህ ሰዓት ላይ ምን የለንም? ሪተርን የተደረገ ነገር ስለሌለን ሌስ የምናደርገው ነገር አይኖርም። ስለዚህ ምን እናደርጋለን? የ10 ሺህ 1% ስንሰራ ስንት ይመጣል? 100% ይመጣል። ስለዚህ ምን እናደርጋለን? ካሽ እጃችን ላይ የተቀበለው ስንት ነው ማለት ነው? 9900። ሴልስ ዲስካውንት ስንት አለችን? 100። አካውንት ሪሲቨብል ዊዝን ክሬዲት ሳይድ ስንት ይመጣል? 10000 ይመጣል ማለት ነው። ጁላይ 27 ላይ ካሽ ሴልስ በምን ሸጠ? በካሽ 15500 ዶላር። ኮስት ኦፍ መርቻንዳይዝ ሶልድ ስንት ነው? ወዝ 10000 ይላቸዋል። አሁን በዚህ መሰረት ምንድነው ብለን ምን በካሽ ነው የሸጥነው አይደል? ስለዚህ ምን ብለን እንመዘግባለን? አካውንት ሪሲቨብል አይደለም ነው። ስለዚህ ምንድነው ካሽ ምን አለ ሴልስ ረቨኑ ብለን እንመዘግባለን ማለት ነው። ከዛ ምን ይቀረናል? ኮስት ኦፍ ጉድ ሶልድ 10000 መርቻንዳይዝ ኢንቬንተሪ 10000 በክሬዲት ሳይድ ተብሎ የእቃው ዋጋ መመዝገብ አለበት ማለት ነው። ይህንን ካልን አሁን ኢንቬንተሪ ፍሎ ላይ ለመጣ ኢንቬንተሪ ፍሎ ማለት የእቃ ክምችት ዋጋ ፍሰትን አንድ ድርጅት የገዛውን እቃ መልሶ ሲሸጥ የትኞቹ መጀመሪያ እንደተሸጡ እና የትኞቹ መጋዘን ውስጥ እንደቀሩ የምናስረዳበት ነው። ስለዚህ በእነዚህ አሰምሽኖች መሰረት ምን አሉ? ሶስት አሉ። ስፔሲፊክ አይደንቲፊኬሽን ጋር 4 ይሆናል ማለት ነው። አሁን ሶስቱን ፊፎር ስንል ፈርስት ኢን ፈርስት አውት፣ ኤርሊስት ኮስት ፈርስት። ትንሽ ብዙ ጊዜ ፈተና ታምታታችሁ። ኤርሊስት ኮስት ፈርስት ማለት ምንድን? ቀድሞ የገባ ቀድሞ ይወጣ። ተግባባን? ቀድሜ መጋዘን ያስገባሁት እቃ ቀድሜ ይሸጣል። ያ ማለት ምንድነው? ይሄ ሞስትሊ ፐሪሻብል ለሚበላሹ ፕሮዳክቶች ምንድነው ቤስት የምንለው። ላስት ኢን ወይም ደግሞ ሊፎ የምንለው ደግሞ ሌተስት ካም ፈርስት ማለት ምንድነው? በቅርብ ጊዜ የገዛሁት እቃ ቀድሞ ይሸጣል ይላቸው። ዌይትድ አቬሬጅ የምንለው ደግሞ ምንድነው? አቬሬጅ ነው የምንወስደው። ቶታል ኮስታቸውን ላለን እቃ ብዛት ወስደን አቬሬጅ ዲተርማይን የምናደርግ ይሆናል። ስለዚህ እያንዳንዱን እስቲ በጥያቄ ለማየት እንሞክር። እስቲ እቺን ጥያቄ እናያት። በወረቀት ላይ ጻፉትና አንድ በአንድ አብረን እየሰራ ነው እንሄዳለን። ቢጊኒንግ ኢንቬንተሪ ላይ ስንት ይለናል? 100 ዩኒት አት ብር 16። ማርች ላይ ስንት አለ? 150 ዩኒት በስንት ብር አስገባ? በ17። ማርች 15 ላይ ስንት? 300 ዩኒት በ18 ብር። ማርች 24 ላይ 200 ዩኒት በ19 ብር። ኢንዲንግ ኢንቬንተሪ ወይም እጃችን ላይ የሚቀረው ስንት ነው ተባለ? 250 ዩኒት። አዲሽናል ኢንፎርሜሽን የተሰጠን the physical count shows inventory on hand ስንት ነው አላችሁ? 250 ዩኒት at the end of the company use of the periodic inventory system አለ። ስለዚህ ምንድነው የምንጠቀመው ለአሁን? periodic inventory system and FIFO cost inventory on hand አለ። ታስክ 1 ምንድነው የሚጠይቀን? calculate cost of goods sold and cost of inventory on hand። ታስክ 2 ምን ይጠይቀናል? gross profit ዲተርማይን እንዳደረግ። ሴሊንግ ፕራይስ ስንት ሰጣችሁ? 25 ብር። ታስክ 3 ላይ ምን ይሰጣችሁ? ካልኩሌት ፕሮፊት ታክስ። ፕሮፊት ታክስ ስንት ነው? 30% ነው ብለዋል። ከዛ ምን አለ? አሲዩም the company incurred operating expense ብር ስንት? 2500 including the entertainment expense ብር 1000 ሶሪ። ስለዚህ እቺን በደንብ ልብ ብላችሁ ኦፕሬቲንግ ኤክስፔንስ ስንት? 2500 ምን ውስጡ ምን አለ? ኢንተርቴይንመንት ኤክስፔንስ 1000 ተጨምሮበት ማለት ነው። በዚህ መሰረት የመጀመሪያውን ጥያቄ ነው ኮስት ኦፍ ጉድ ሶልድ ልንሰራ ነው። በወረቀት ይዛችሁ ተከተሉኝ። ኮስት ኦፍ ጉድ ሶልድ ዲተርማይን ስናደርግ ምንድነው? ኮስት ኦፍ ጉድ ሶልድ ፎርሙላ ምንድነው ይጠይቃል። ኮስት ኦፍ ጉድ ሶልድ ዲተርማይን ለናደርግ ስንል ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ሌስ ኢንዲንግ ኢንቬንተሪ። ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ሌስ ኢንዲንግ ኢንቬንተሪ። ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ማለት ይህ ደግሞ ማለት እቺን ብቻ ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ብንወስዳ ምን ኮስት ኦፍ ጉድስ አቬሌብል ፎር ሴልስ እናመጣለን። ስለዚህ ኮስት ኦፍ ጉድስ አቬሌብል ፎር ሴልስ ማለት ምንድን ነች? እቺ ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ። ስለዚህ ምንም ማድረግ እንችላለን? ፎርሙላ ሰብስቲቱት ማድረግ አንችልም? ስናደርገው ምን ይመጣል? ኮስት ኦፍ ጉድስ አቬሌብል ፎር ሴልስ ማለት
ኮስት ኦፍ ጉድስ ሶልድ ማለት ኮስት ኦፍ ጉድስ አቬለብል ፎር ሴልስ ሌስ ኢንዲንግ ኢንቬንተሪ ይመጣል ማለት ነው። በዚህ መሰረት አሁን ደግሞ ሁለተኛ ላይ ጠየቀን ምንድን ነው ዩኒት ሶልድ ጠይቆናል አይደል? ዩኒት ሶልድን ዲተርማይን ለማድረግ ምንድን ነው የምናደርገው? ቶታል ዩኒት ሌስ ኢንዲንግ ዩኒት። በዚህ መሰረት የመጀመሪያው ምን እናድርግ? ዲተርማይን ኮስት ኦፍ ጉድ ሶልድ እናድርግ። ኮስት ኦፍ ጉድ ሶልድ ዲተርማይን ለማድረግ ምን ማግኘት መቻል አለብን? ኮስት ኦፍ ጉድስ አቬለብል ፎር ሴል። ኮስት ኦፍ ጉድስ አቬለብል ፎር ሴልስን ኮምፒት ስናደርግ ምን እናደርጋለን? ይኸው ዩኒት አለ፣ ኮስት አለ። ቢጊኒንግ ላይ የተሰጠን ስንት ነው? መቶ ዩኒት አለን። ኮስቱ የእያንዳንዱ 16 100 ታይምስ 16 ስታደርጉ ስንት ይመጣል? 1600። ፐርቼዝ ያደረገው ስንት አለን? 150 በ17 ስንት ይሆናል? 2550 ይመጣል። ፐርቼዝ ያደረገው ድጋሚ ስንት አለ? 300 በ18 ስንት 5400። ፐርቼዝ ያደረገው 200 አለን 19 ስናደርገው ስንት? 3800። ቶታል ስንት ይመጣል ማለት ነው? 13350 ይመጣል ማለት ነው። አሁን ምንን አገኘን ማለት ነው? ኮስት ኦፍ ጉድስ አቬለብል ፎር ሴልስን አገኘን። ስለዚህ ኮስት ኦፍ ጉድስ አቬለብል ፎር ሴልስ ማለት ዩኒቱን በኮስቶቹ እያባዛን ቶታል ስንደምራቸው ስንት አገኘን? 13350። አሁን ይህንን ካገኘን በኋላ ምንም መቀነስ ነው ኢንዲንግ ኢንቬንተሪ። ኢንዲንግ ኢንቬንተሪያችን ኦን ሃንድ ላይ ስንት ተብለናል? 250 ነው። 250 ዩኒት ነው መቅረት ያለበት ተብሏል። ይህ 250 ዩኒት ከየት ነው የምናገኝ? አኮርዲንግ ቱ ፊፎ ማለት ምን ማለት ነው? ፊፎ ማለት ምንድን? ቀድሞ የገባ ቀድሞ ይወጣል አይደል? ስለዚህ ቀድሞ የገባ ቀድሞ ይወጣል ማለት ስለዚህ ኢንዲንግ ኢንቬንተሪ የሚገባው መች ነው የሚቀር ማለት ነው? መጨረሻ ላይ ከቀሩን ነው። ስለዚህ ማርች 24 ላይ ስንት ዩኒት አላችሁ? 200 ዩኒት አለ። ሙሉ 200 ዩኒትን ወስዳለሁ። ስለዚህ 200 ዩኒቷን በ19 ሳረግ ስንት ትመጣለህ? 3800 ሞላልኝ እንዴ? ይቀረኛል አይደል? 50 ዩኒት 50 ዩኒቷን ከየት ነው የምወስደው? ከማርች 15። ስለዚህ ሁድ 50 ዩኒት ከማርች 15 ላይ 3 50 ታይምስ 18 ሳረግ ስንት መጣ? 900 ይመጣል ማለት። ኢንዲንግ ኢንቬንተሪ ዊል ቢ ምን ይሆናል ማለት ነው? ኮስት ኦፍ ኢንዲንግ ኢንቬንተሪ 3800 ሲደመር 900 ስናደርገው ስንት ይመጣል ማለት ነው? 4700 ይመጣል ማለት ነው። ስለዚህ በዚህ መሰረት አሁን ፎርሙላ ሰብስቲቱት ማድረግ ነው። ኮስት ኦፍ ጉድስ ሶልድ ማለት ኮስት ኦፍ ጉድስ አቬለብል ፎር ሴልስ ሌስ ኮስት ኦፍ ኢንዲንግ ኢንቬንተሪ። ኮስት ኦፍ ጉድስ አቬለብል ፎር ሴልስ ኦልሬዲ አግኝተናል። ስለዚህ 13350 ሲቀነስ ኮስት ኦፍ ኢንዲንግ ኢንቬንተሪ ስንት ነው? 4700 ስናቀናንሰው ስንት ይመጣል? 8650 ይመጣል ማለት ነው። ይህንን ካልን ምንም ጨረስን? ታስኳንም ጨርሰናል ማለት ነው። አሁን ምን ይቀራል? ወደ ምን እንሂድ? ወደ ሁለተኛው ፓርት እንሂድ። ታስክ 2 ኦኬ ሶሪ ዩኒት ሶልድ ትቀራለች። ዩኒት ሶልድን ለማግኘት ምንድነው ነው ቶታል ዩኒታችን በሙሉ የቶታል ዩኒታችን ስንት ነው? 750 ከሱ ላይ ኢንዲንግ ዩኒታችን ስንት ነች? 250። ስለዚህ 750 ሲቀነስ 250 ስናደርግ ምን እናገኛለን? የተሸጠው የእቃ ብዛት ስንት ነው ማለት ነው? 500 ዩኒት ተሸጠዋል ማለት ነው። የተሸጠው የእቃ ብዛት ስንት ስለሆነ 500 ዩኒት ተሸጧል። እቺን ማግኘታችን አሁን ለቀጣዩ ስቴፕ ይጠቅመናል። ግሮስ ፕሮፊት እንስራ። ግሮስ ፕሮፊት ማለት ምን ማለት ነው? ግሮስ ፕሮፊት ማለት ዲተርማይን ለማድረግ ምንድነው የምናደርገው? ሽያጭ ሲቀነስ የግዢ ዋጋ አይደል? ስለዚህ ግሮስ ፕሮፊት ማለት ሴልስ ማይነስ ኮስት ኦፍ ጉድ ሶልድ። ስለዚህ በዚህ ፎርሙላ መሰረት ምን መደገኘት መቻል አለበት? ሴልስ ማግኘት። ሽያጭን ለማግኘት ምንድነው የምናደርገው? ሴልስ ማለት ዩኒት ሶልድ ታይምስ ሴሊንግ ፕራይስ አይደል? ዩኒት ሶልድ አሁን የተሸጡት እቃዎች ብዛት ስንት ነው ብለናል ቅድም። ቶታል ዩኒት ያስገባ ነው 750 ከሱ ላይ 250 ቀረስን። የተሸጡትን በአጠቃላይ ስንት መጡልን? 500 መጥተውልን። 500 የእያንዳንዱ መሸጫ ዋጋ ስንት ነው ብሎ ታስክቱ ላይ ሰጥተን 25 ብር ነው ብለናል። ስለዚህ 500 ታይምስ 25 ስናደርገው ስንት ይመጣል? 12500 ይመጣል። ይህንን ካልን ግሮስ ፕሮፊት ምን ሴልስ ማይነስ ኮስት ኦፍ ጉድ ሶልድ። ስለዚህ ኦልሬዲ ምን አለን? ሴልስን አግኝተናል። ኮስት ኦፍ ጉድ ሶልድ ቅድም ዲተርማይን አድርገናል። ስለዚህ በፎርሙላ መሰረት 12500 ሲቀነስ 8650 ስናደርግ ስንት ይመጣል? 3850 አገኘን ማለት ነው። በዚህ መሰረት ምን እያየን ያለ ነው? ያው አይታችሁ ልብ ብላችሁ አስተውላችሁት ከሆነ አንዱ ጥያቄ የምታገኙት መልስ ቀጣዩ ምን ያደርጋል? አስ ኢንፑት ሆኖ ስለሚሰራ በተቻለ መጠን ካልኩሌተር ስንጠቀም ተረጋግተን ብንጠቀም የተሻለ ነው የሚሆነው። ይህንን ካለን
ወደ ታስክ 3 እንግባ። ፕሮፊት ታክስ ልንሰራ። ፕሮፊት ታክስ ለመስራት አሁን ምን መፈለግ መጀመሪያ ያለብን ማለት ነው? ኔት ኢንካማችን። ኔት ኢንካም ስንሰራ ምናደርግ? ግሮስ ፕሮፊት ሲቀንስ ኦፕሬቲንግ ኤክስፔንስ። ኦፕሬቲንግ ኤክስፔንስ እና አሁን እዚህ ጋር በደንብ ላወራበት እንፈልግ። ኦፕሬቲንግ ኤክስፔንስ የምንላቸው እነማን ናቸው? አር ዴሊ ኮስት ረኒንግ ቢዝነስ፣ ቢዝነሱን ለማካሄድ ዴይ ቱ ዴይ የምናወጣቸው ለምሳሌ ለሰራተኛ ሊሆን ይችላል፣ ዌጅ ኤክስፔንስ ሊሆን ይችላል፣ ሬንት ኤክስፔንስ ሊሆን ይችላል፣ ዩቲሊቲስ ሊሆን ይችላል፣ ኤሌክትሪሲቲ ዋተር ሊሆን ይችላል፣ ዴሊቨሪ ኤክስፔንስ ሊሆን ይችላል፣ ኦፊስ ሰፕላይስ ሊሆን ይችላሉ ማለት ነው። አሁን በእኛ አገር ህግ መሰረት ኦፊስ ኤክስፔንስ ተብሎ የሚያዝ እነዚህ ኦፕሬቲንግ ኤክስፔንስ ተብሎ የሚያዝልን ምን አድቨርታይዚንግ ኤክስፔንስ አይያዝልን። ስለዚህ ምን ማድረግ መቻለን? ቅድም ታስተውላችሁ ከሆነ 2500 ውስጥ ምን ተደርጓል? 1000 ምን ብሏችሁ ሰጥቷቸዋል? አድቨርታይዚንግ ኤክስፔንስ ነው ብሎ ቅድም ሰጥቷቸዋል አይደል? ስለዚህ ምን መደረግ መቻል አለበት? እነዚህ አድቨርታይዚንግ ኤክስፔንስ የምንላቸው አንዳንድ ወጪዎች ምን ያደርጋል? የኛ ሀገር ህግ ምን እንደ ወጪ አይዛቸውም። ስለዚህ እንደ ወጪ ስለማይዝልን ምን መደረግ መቻል ማስወገድ መቻል አለብን ማለት ነው። 1000 ስናስወግድ እንዲመጣል 3850 ሲቀነስ 1500 ስናደርግ ስንት ይመጣል ማለት ነው? 2350 ይመጣል ማለት ነው። ይህንን ካመጣን በኋላ ምን ማድረግ እንችላለን? እዚህ ላይ ምን እናደርጋለን? ታክስን ካልኩሌት ማድረግ ይቻላል። ታይም 0.3 ስናደርገው ምን ይሆናል? ታክስ ዊል ቢ ኔት ኢንካም ታይምስ 0.3 ስናደርግ ስንት ይመጣል? 705 መጣ ማለት። ስለዚህ አንደር ፊፎ ጨረስን ማለት ነው። ዋት ኢፍ ይሄ ጥያቄ ምን ቢሆን ደግሞ ዌትድ አቬሬጅ ቢሆን ምንድን ነው? ዌትድ አቬሬጅ ማለት ምንድን ነው? ጠቅላላ ወጪ ላለን እቃ ብዛት ስናባዛ ምን እናገኛል? ኢጎነጌት ሬት ይገኛል። ሬትን ማግኘት እንችላለን ማለት ነው። ስለዚህ ያው ሬትን አገኘን ማለት ነው። ሬትን ካገኘን በኋላ ምን ማድረግ ይቻላል ማለት ነው? አሁን እንፈልግ እስቲ መጀመሪያ ምን እንፈልግ? ቶታል ኮስቶችን ዲተርማይን እንደቅድሙ እናድርግ። ተመሳሳይ መንገድ ምን እናደርጋለን? ይኸው እያባዛን ይኸው ኮስት ኦፍ ጉድስ አቬይላብል ፎር ሴልስ ብለን የወሰድነውን 13350 ለምን ለቶታል ኮስቱ ይኸው ለ750 ስናካፍል ሬት ይመጣል ማለት ነው። በዚህ መሰረት ይኸው 13350 ሲካፈል ለ750 ስናደርግ ምን አገኘ? አቬሬጅ ኮስትን አገኘ። እቺን አቬሬጅ ኮስት በመጠቀም ምንም ማግኘት ይቻላል? ኮስት ኦፍ ኤንዲንግ ኢንቬንተሪያችንን ማባዛት እንችላለን። ምክንያቱም የቀረ እጃችሁ ላይ የሚቀረው ስንት ነው ብሏቸዋል? መጨረሻ 250 ነው ብሏቸዋል። ያቺን 250 ምን ማድረግ ይቻላል ማለት ነው? ማባዛት ይቻላል። በዛው መሰረት ኮስት ኦፍ ጉድስ ሶልድን ምን ማድረግ ይቻላል? ዲተርማይን ማድረግ ይቻላል። ማለትም እንዴት ማድረግ እንችላለን ማለት ነው? 250 ተሸጠ እጄ ላይ ቀረ ካልን ስንቱ ነው ማለት ነው የተሸጠው ብዛት? ዩኒት ሶልዱ 500 አይደል? ስለዚህ 500 ዩኒቷን ታይምስ 17.8 ስናደርግ ስንት ይመጣል? 8900 ይመጣል። ስለዚህ አሁን እንዲህ ማግኘት ይቻላል ማለት ነው። ከዛ አስቀጥሎ የምናደርገው ኮስት ኦፍ ኢንዲንግ ኢንቬንተሪንም በዚሁ መፈለግ እንችላለን። ኮስት ኦፍ ኢንዲንግ ኢንቬንተሪ ልክ እንዳልኳችሁ ምን እናደርጋለን? እጃችሁ ላይ የቀረው ስንት ነው ብሏችኋል? ዩኒት 250 ታይምስ 17.8 ስታደርጉ ስንት ይመጣል? 4450 ይመጣል ማለት ነው። ይህን ከመጣልን ምንን እንፈልግ? ወደ ግሮስ ፕሮፊት እንምጣ። ግሮስ ፕሮፊት ስንፈልግ ምን አለ? ግሮስ ፕሮፊት ማለት ምን ብያቸዋል? ሴልስ ማይነስ ኮስት ኦፍ ጉድስ ሶልድ ብለናል። ስለዚህ ዲተርማይን የምናደርገው ነገር የመጀመሪያው ምንድነው? ሴልስ ነው። ተመሳሳይ ነው የሚሆነው። ስለዚህ ስንት ነው? ኦልሬዲ የተሸጡት ዩኒት ሶልዶች ምንላቸው አይቀየርም፣ 500 ነው የሚሆነው። 500 ታይምስ 25 ስናደርገው ኦልሬዲ ተመሳሳይ 12500 ይመጣል ማለት። ግሮስ ፕሮፊት ማለት ሴልስ ማይነስ ኮስት ኦፍ ጉድስ ሶልድ። አሁን ኮስት ኦፍ ጉድስ ሶልዳችን እዚህ ጋር ስንት ነው የመጣችልን? 8900 12500 ሲቀነስ 8900 ስናደርገው ስንት ይመጣል? 3600 ይመጣል ማለት ነው። ይህንን ካልን ምንም ማስራት እንችላለን ማለት ነው። ወደ ታስክ 3 መሄድ እንችላለን፣ ወይም ምንም መፈለግ እንችላለን? ፕሮፊት ታክስ መፈለግ እንችላለን። ፕሮፊት ታክስ ለመፈለጋችን በፊት ምንም መደረግ አለበት? ፈርስት ዩ ሃቭ ቱ ዲተርማይን ምን ብተባብለናል? ኔት ኢንካም። ኔት ኢንካም ማለት ምን ማለት ነው? ግሮስ ፕሮፊት ሌስ ኦፕሬቲንግ ኤክስፔንስ። ኦፕሬቲንግ ኤክስፔንስ ምንላቸው? ቀን ተቀን የምንሰራባቸው ወጪዎች ብለን ነው። ስለዚህ እነዚህ ወጪዎች ብለን ያወራናቸውን አስታውስ። ሳላሪ፣ ዌጅ የምንላቸው በዚህ መሰረት ልክ ቅድም እንደሰራ ነው ምን አንድ ሺህ ኢንክሉድ አትደረግም ማለት ነው። ኢንተርቴንመንት ኤክስፔንስ ብለን ያዝናት አይደል? ኢንተርቴንመንት ኤክስፔንስ አይያዝልንም ስለማይያዝልን ማለት ነው።
ስለዚህ 3600 ሲቀነስ 1500 ስናደርግ ስንት ይሆናል ማለት ነው? 2100። እቺ የመጣችልን ኔት ኢንካም በታክስ ሬታችን 0.3 ስናገኝ ታክሱ ስንት ዊል ቢሆነ 630 ይመጣል ማለት ነው። ስለዚህ ምን አረግን? በዌትድ አቨሬጅ ቢሰጠን መስራት ይቻላል። ዊች ፕሪቲ ኢዚ በቃ በጣም ቀላል የምንለው መንገድ ይሄ ነው። በጣም ካሉት አሁን ላስትሊ የምናየው ሊፎ በሊፎ ቢሆን ምን ይሆናል የሚለውን ነው። ሊፎ ሲሆን ምን እንላለን? ላስት ኢን ፈርስት አውት ብለን የምንጠራቸው ናቸው አይደል? ስለዚህ አሁን ላስት ኢን ፈርስት አውት ብለን የምንጠራቸውን እንያቸው። ምንድነው የሚለን? የመጀመሪያው ነገር እንደ ቅድሙ ምን መፈለግ መቻል አለብን ማለት ነው። እሺ ፋይናሊ ሊፎ ወይም ሌተስት ኮስት ፈርስት ማለትም በቅርብ ጊዜ የተገዛ ዋጋ ቀድሞ ይወጣል ማለት ነው። ስለዚህ በቅርብ ጊዜ የተገዙት ኮስት ኦፍ ጉድ ሶልድ ዲተርማይን ስናደርግ ምንድን ነው የሚሆነው? ከማርች 24 ላይ 200 ዩኒት እንወስዳለን። ፍሮም ማርች 15 ደግሞ 300። ስለዚህ ምን ሆነ ማለት ነው? የሸጥነው እቃ በአጠቃላይ ስንት ስለሆነ 500 ዩኒት ስለሆነ ማለት ነው። ስለዚህ 500 ዩኒቷ ሞልቶልናል ማለት ነው። ስለዚህ ስናባዛው ስንት መጣለን? 200 ታይምስ 19 3800 ይመጣል። 300 ዩኒት ታይምስ 18 5400። ስለዚህ ቶታል ኮስት ኦፍ ጉድ ሶልድ ዊል ቢ ስንት ይመጣል ማለት ነው? 9200። በዚህ መሰረት ኮስት ኦፍ ኢንዲንግ ኢንቬንተሪ እናስላለን። ኮስት ኦፍ ኢንዲንግ ኢንቬንተሪን ስናሰላለት ምንድነው የሚሆነው? ምንድነው ኦልደስት ሌፍት ነው አይደለ? ስለዚህ ኦልደስት ሌፍት ማለት ምንድነው? ከቢጊኒንግ ኢንቬንተሪ ወይም መጀመሪያ የገቡ እቃዎች መጋዘን ውስጥ እያሉ አዳዲሶቹ ነው የሚሸጡት ነው አሰምሽ ነው። ስለዚህ መጀመሪያ መጋዘን ውስጥ የሚቀሩት የትኞቹ ናቸው ካለን ምንድነው የሚሆነው? ኦልሬዲ ምን ያሉ ናቸው? መጀመሪያ የገቡት ማለት ነው። ስለዚህ ቢጊኒንግ ኢንቬንተሪያችን ስንት ነው? 100 ስንት በ16 ስንት ይቀረናል? 250 ነው ኦን ሃንድ ላይ ይቀረናል የተባልነው አይደል? ስለዚህ ከማን እንወስዳለን? ከማርቿን 150 ስንወስድ ስንት ይመጣል? 17 ታረጉ ስንት ይመጣል? 2550። ሶ ኢንዲንግ ኢንቬንተሪ ዊል ቢ ስንት ይሆናል? 1600 ፕላስ 2550 ስናረገው ስንት ይመጣል? 4150 ይመጣል ማለት። ይህንን ካገኘን ወደ ምን መሄድ እንችላለን? ወደ ታስክ ቱ ላይ ግሮስ ፕሮፊት ማለት በተደጋጋሚ ምን ብለናል? ሴልስ ሲቀነስ ኮስት ኦፍ ጉድ ሶልድ አይደል? ስለዚህ ሴልሳችን ኦልሬዲ ዲተርማይን ስናደርግ ምንድን ነው? ዩኒት ሶልድ አለን ታይምስ ፕራይስ ተሰጥቶናል። ዩኒት ሶልዳችን አይቀየርም። ኦልሬዲ 500 ታይምስ 25 ነው 12500 ይመጣልናል። ስለዚህ ሰብስቲቲዩት ማድረግ ነው። ኮስት ኦፍ ጉድ ሶልዳችንን ስንት አመተናል? 9200 መጥቷል። ስለዚህ ግሮስ ፕሮፊት ዊል ቢ ሴልስ ማይነስ ኮስት ኦፍ ጉድ ሶልድ። ሴልሳችን ስንት ነው? 12500 ሌስ ኮስት ኦፍ ጉድ ሶልድ ስንት አግኝተናል? 9200። ስለዚህ ግሮስ ፕሮፊት ዊል ቢ ስንት ሆነ? 3300 ይሆናል ማለት ነው። ቀጣይ ምን እንሰራለን? ፕሮፊት ታክስ። ፕሮፊት ታክስ ማለት ኔት ኢንካም መጀመሪያ ዲተርማይን መደረግ መቻል አለበት ብለናል። ስለዚህ ኔት ኢንካምን ዲተርማይን ለማድረግ ምን አይደለም ግሮስ ፕሮፊት ሲቀነስ ኦፕሬቲንግ ኤክስፔንስ ነው። ኦፕሬቲንግ ኤክስፔንስ የምንላቸው ምን ተባብለን ተደጋጋሚ ዴይሊ ኮስት ራኒንግ ቢዝነስ ለማድረግ የምንጠቀማቸው ሳላሪስ፣ ዌጅ፣ ሬንት ኤክስፔንስ፣ ዩቲሊቲስ፣ ዴሊቨሪ ኤክስፔንስ፣ ኦፊስ ሰፕላይስ የምንላቸው ነው ተባብለናል። ስለዚህ ከዚህ ውስጥ አሁን የማን ምን እንደቀደመው አንድ ሸዋ እዚህ ውስጥ ኢንክሉድ አትደረግም። በእኛ የገቢ ግብር አዋጅ ምን ስለማይደረግልን ካልኩሌት ወይም ደግሞ እንደ ተቀናሽ ሂሳብ ስለማይያዝልን ማለት ነው። ስለዚህ ግሮስ ፕሮፊታችን 3300 ሲቀነስ 1500 ስናደርግ ስንት ይመጣል? 1800 ይመጣል። ስለዚህ የ1800 ታይምስ ምን በታክስ ሬታችን 0.3 ስናደርግ ታክስ ዊል ቢ ስንት ይመጣል? 540 ይመጣል ማለት ነው። ፋይናሊ ይህንን ይመስላል ማለት ነው ኢንቬንተሪ ላይ ያሉ ጥያቄ። ስለዚህ በተቻለ መጠን ላይ ማስታወስ የምትችሉት ፐርፔቹዋል ፔሪዮዲክ ነው የተሰጠን የሚለው ማለት ነው። ስለዚህ በፓርት 3 ላይ የምንገናኘው ይህ ጥያቄ በምን ቢሰራ የሚለውን ደግሞ አንደር ፐርፔቹዋል ቢሆን የሚለውን የምናይ ይሆናል። ስለነበረን ጊዜ አመሰግናለሁ።